ክቡር አባታችን ሊቀ ሥልጣናት ቆሞስ አባ ገብረስላሴ በላይ የመልዕልተ አድባራት ደብረ ቀራንዮ መድኃኔዓለምና ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ የቤተክርስቲያኑ አገልጋዮች፣ ሁላችሁም እንደየማይረጋችሁ ይህንን ጋዜጣዊ መግለጫ የምትከታተሉ በቀጥታም የምትከታተሉ እንዲሁም ደግሞ በያላችሁበት ሆናችሁ የምትሰሙላችሁ እንደምን አላችሁ? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ዛሬ ጥር 18 2018 ዓመተ ምህረት ጥር 24 2018 ዓመተ ምህረት ከቀኑ 6 ሰዓት ጀምሮ በሚሊኒየም አዳራሽ የሚከናወነውን 14ኛው ማይዶት ለኢትዮጵያን መርሃ ግብር አስመልክቶ ከዚህ ከኢቲአርት ስቱዲዮ ቀጥታ መግለጫ እንሰጣለን። የመልዕልተ አድባራት ቀራንዮ መድኃኔዓለምና ቅዱስ ገብርኤል ቤተክርስቲያን ከማይዶት ለኢትዮጵያ መንፈሳዊ ኩነቶች አዘጋጅ ማህበር ጋር በመሆን የሚያዘጋጀው ልዩ ኦርቶዶክሳዊ የጥበብ መርሃ ግብር ነው። ቤተክርስቲያናችንን ደብራችንን ደብረ ቀራንዮ መድኃኔዓለምና ቅዱስ ገብርኤል ቤተክርስቲያንን በልማት እናግዛለን፣ በጎ ስራ እንሰራበታለን፣ መንፈሳዊ የጥበብ መርሃ ግብሮችን እናከናውናለን። ይህን አስመልክቶ መግለጫ እንሰጣለን። በቅድሚያ የመግቢያውን ንግግር ክቡር አባታችን ሊቀ ሥልጣናት ቆሞስ አባ ገብረስላሴ ያደርጉና ዋናውን መግለጫ ደግሞ ክቡር ወንድማችን ይሰጣሉ። ወደ ክቡር አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተከበራችሁና የተወደዳችሁ የእግዚአብሔር ልጆች ሁላችሁም በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። የእግዚአብሔር በረከት አይለያችሁ። የእግዚአብሔር ጥበቃ አይለያችሁ። መልዕልተ አድባራት ደብረ ቀራንዮ መድኃኔዓለምና ቅዱስ ገብርኤል አንጋፋው ጥንታዊው በአዲስ አበባ የመጀመሪያው 1826 ዓመተ ምህረት የተመሰረተው በንጉሥ ኃይለ ሥላሴ ጥንታዊ ደብራችን ከፍ ለማድረግ በጎና መልካም ስራ ለመስራት ሁላችንም ኢትዮጵያውያን ትውልደ ኢትዮጵያውያን በአዲስ አበባ በሀገር ውስጥም በሀገር ውጭም ያላችሁ የቤተ ክርስቲያን ተቆርቋሪዎች የሃይማኖታችን ኦርቶዶክስ ተዋሕዶ አማኞች ተከታዮች ጥር 24 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ከማይዶት ለኢትዮጵያ ጋራ ለመልዕልተ አድባራት ቀራንዮ መድኃኔዓለም ቤተክርስቲያንና ቅዱስ ገብርኤል በጋራ ያዘጋጀውን ጉባኤ በጎና መልካም ስራ ሁላችሁም እንድትገኙ በዕለቱ በረከት እንድትካፈሉና ቃለ እግዚአብሔር እንድትሰሙ ፕሮግራሙ እንድትከታተሉ በእግዚአብሔር ስም ጥሪያችንን እናቀርባለን። በመድኃኔዓለም ስም በቅዱስ ገብርኤል ስም ጥሪያችንን እናስተላልፋለን። ከዚህ ቀጥሎ ያለውን ደግሞ ኢንስፔክተር ሽመልስ ወርቅነህ ቀጣይ ፕሮግራም ያስተዋውቀናል። የእግዚአብሔር ሰላም ከሁላችን ጋር ይሁን። የተጨነቁትን እግዚአብሔር ያረጋጋልን፣ ሀገራችን ሰላም ያደርግልን፣ ህዝባችን ይጠብቅልን። አመሰግናለሁ። ይትባረክ እግዚአብሔር አምላክ አበዊነ ለዘአብጽሐነ እስከ ዛቲ ሰዓት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የደብረ ቀራንዮ መድኃኔዓለም ቤተክርስቲያን የተመሰረተው በንጉሥ ኃይለ ሥላሴ በ1826 ዓመተ ምህረት ሲሆን ከአዲስ አበባ ቤተክርስቲያናት በዕድሜ ትልቁና የመጀመሪያው ነው። አሁን ያለውን ቤተክርስቲያን ያሰሩት ደግሞ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ናቸው። ደብረ ቀራንዮ መድኃኔዓለም ቤተክርስቲያን አመሰረቱ እንዲህ ነው። ንጉሥ ኃይለ ሥላሴ በሸዋ ግዛታቸው ውስጥ የተዘዋወሩ አንድነትን ለማጽናት ባላቸው ጽኑ ዓላማ መሰረት ሰራዊታቸውን አስከትለው በ1826 ዓ.ም ወደ ደቡብ ይጓዛሉ። በዚህም ጉዟቸው ቀድሞ የያዙትን የአንድነት ዓላማ በወሊሶ በኩል አልፈው በጉራጌ እና አካባቢው ላሉት ሁሉ እያስተማሩ በመቆየት መመለሻቸውን ቀራንዮ መድኃኔዓለም ቤተክርስቲያን ባለበት በኩል በማድረግ ይጓዛሉ። አሁን ቤተክርስቲያኑ ከተመሰረተበት ቦታ ሲደርሱም ጥቂት በመቆየት ረፍት እያደረጉ ባለበት ጊዜ እግዚአብሔር መንፈስ አስመልክቷቸው በዚህ ቦታ እግዚአብሔር እንዲመለክበት እና በቦታውም ጽላተ መድኃኔዓለም ከኢቲሳ መጥቶ እንዲተከል ትእዛዝ ያስተላልፋሉ። ታቦቱም በንጉሱ ትእዛዝ መሰረት ራሳቸው ንጉሱ በመረጡት ቦታ በዘጋጀለት መቃኞ ውስጥ አርፏል። ያረፈበትም ቦታ ዙሪያው በደን የተከበበ ስለነበረና ብዙ ሽፍቶችም የነበሩበት በመሆኑ መቃኞ ቤተክርስቲያኑ ከአንድም 3 ጊዜ የቃጠሎ አደጋ ሊደርስበት ችሏል። ሆኖም ንጉሱ ይህንን ስፍራ ተመልክተው ቤተክርስቲያንን እንዲያንጹ ያደረጋቸው የእግዚአብሔር መንፈስ ስለነበረ የሽፍቶቹም ኃይል በእርሱ በእግዚአብሔር አጋዥነት አሸንፈው ቤተክርስቲያኑን እንዲቀጥል አድርገዋል። የመድኃኔዓለም ጽላት አመጣጥ በሚወሳበት ወቅት መምህር ተክለወልድና አባ ደጀን ተጠቃሽ ናቸው።
ደብሩ በዚህ አይነት ሁኔታ ከቀጠለ በኋላ በ1899 ዓ.ም አጼ ሚኒሊክ ባወጁት አዋጅ የአዳዲስ አብያተ ክርስቲያናት ምስረታና የነበሩትን እደሳ መመሪያ መሰረት ይህ ቤተክርስቲያን በ3 ዓመት ውስጥ ተጠናቆ በ1901 ዓ.ም አጼ ሚኒሊክ ራሳቸው ባሰሩት አዲስ ባለ ሳር ክዳን ቤተክርስቲያን ውስጥ የቃል ኪዳኑ ታቦት ሊገባ ችሏል። አጼ ሚኒሊክም በዚያው ዓመት በጃን ሜዳ መኳንንቱና መሳፍንቱ ህዝቡ በተሰበሰበበት ማንም አቃቂ መድኃኔዓለም ብሎ እንዲህም ብሎ ይጠራ ይቀጣል፣ ካሁን በኋላ መጠሪያው ቀራንዮ መድኃኔዓለም ይባል እንጂ ብለው በአዋጅ ተናግረው አጸደቁ። ምክንያቱም ቀድሞ በአቃቂ ወንዝ ምክንያት አቃቂ መድኃኔዓለም ተብሎ ነበርና ነው። ቀራንዮ የሚለው ስያሜ ምንም እንኳን ለቤተ መቅደሱ የተሰጠው ስያሜ ቢሆንም እስካሁን ድረስ ለአካባቢው መጠሪያም በመሆን ያገለግላል። አጼ ሚኒሊክም ጌታችን ከተሰቀለበት ከኢየሩሳሌም ቀራንዮ አፈር በማስመጣት በቅጥሩ ውስጥ አፍስሰው እንደነበረ ታሪክ ይናገራል። እንዲሁም የሳር ኪዳን ቤተክርስቲያን ከንጉሱ ትእዛዝ ተቀብለው ከነስርዓቶቻቸው ያሰሩት ደግሞ ኋላ የደብሩ የመጀመሪያው ገበዝ በመሆን ያገለገሉትና ደብሩንም ለብዙ ዓመታት የመሩት ደጃዝማች ወልደ ገብርኤል እንደነበሩ ታሪክ ይናገራል። ከዚህ በኋላ በ1922 ዓ.ም በዚያው ዓመት ግርማዊ ጃንሆይ እንደነገሱ የንግሥት ዘውዲቱ እቅድና ዓላማ የነበረው ታላቁን ቤተ መቅደስ ለማሰራት ሲሆን የቤተ መቅደሱም ስራ በ1922 ተጀምሮ በ1925 ዓ.ም ጃንሆይ በነገሱ በሦስተኛው ዘመነ መንግስታቸው ተጠናቀቀ። በዚህም ዓመት በታላቅ ድምቀት በአዲሱ ቤተክርስቲያን ክብረ በዓሉ በደመቀ ሁኔታ ተከበረ። አሁን የሚገኘው ህንፃ ቤተክርስቲያንን ደግሞ ግርማዊ ጃንሆይ ቀዳማዊ ሥላሴ በግል ገንዘባቸው እንዳሰሩት ታሪክ ይናገራል። ህንፃውም የሰሩት 2 የጣሊያን ዜግነት የነበራቸው በዚያን ዘመን በህንፃ ስራ ታዋቂ በነበሩት ሙሴ ፓፓጃማ እና ኩኞስ ነበሩ። በደብሩም ብዙ የተለያዩ ቅርሶች እና ከ350 ዓመታት በላይ ያስቆጠሩ እጽዋት ይገኛሉ። ከዚህም በተጨማሪ ደብሩ ከተለያዩ ነገስታት የተሰጡትና በአንዳንድ አባቶች የተሰጡት ጥንታዊ የብራና መጽሐፍት፣ አልባሳት፣ የተለያዩ ውድ የወርቅ፣ የብር፣ የነሐስ መስቀሎች፣ ጥላዎች እንዲሁም ከንግሥት ቪክቶሪያ ለሳህለ ሥላሴ የተሰጡ የተለያዩ ውድ ስጦታዎችና ሌሎችም ቅርሶች ይገኛሉ። የባለ ብዙ ታሪክ የሆነው ደብረ ቀራንዮ መድኃኔዓለም ቤተክርስቲያን በዙሪያው የሚገኙ አድባራትና ገዳማት ብሎም ለአዲስ አበባ ከተማ መመስረት መነሻ እንደሆነ የታሪክ ምሁራን ይናገራሉ። ከደብሩ በረከት ከተካፈሉ እጅግ በርካታ ሰዎች መካከል እንቁ አትሌታችን ረዳት ኮሚሽነር ደራርቱ ቱሉ ከሲድኒ ኦሎምፒክ ውድድር በፊት ባጋጠማት ከፍተኛ ሕመም ምክንያት በዚህ ስፍራ መጥታ ተስላና ጸበል ተጸብላ ስታበቃ የሲድኒ ኦሎምፒክን ሜዳሊያ በማሸነፍ ማግኘት ችላለች። ይህንን ታላቅ ስጦታ ከገንዘብ ጋር ለደብሩ አበርክታለች። በደብሩ ከመድኃኔዓለም ታቦት በተጨማሪ ቅዱስ ገብርኤል ታቦት የሚገኝ ሲሆን አሁን ላይ ከቤተክርስቲያን በስተግራ በኩል ከመንገድ ወረድ ብሎ እጅግ ዘመናዊና ለትውልድ የሚተላለፍ ህንፃ ቤተክርስቲያን እየታነጸ ሲሆን የአካባቢው ምዕመናንና በጎ አድራጊ ምዕመናን በማስተባበር የደብሩ አስተዳደር እጅግ ሰፊ ስራ እየሰራ ይገኛል። በአጭር ዓመትም ህንፃ ቤተ መቅደሱን ለማሰራት በማይመችበትና በቂ አቅርቦት በሌለበት ሁኔታ ታሪኩንና ቦታውን የሚመጥን ህንፃ ቤተክርስቲያን በማስጀመር ለማጠናቀቅ ብዙ ርቀቶችን ተጉዘዋል። ሆኖም ህንፃውን ለመጨረስ እና የቅዱስ ገብርኤልን ታቦት ወደ አዲሱ ቤተ መቅደስ ለማስገባት ብዙ አቅምና ጉልበት ስለሚፈልግ ለፕሮጀክቱ መሳካትም የተለያዩ ስራዎች እየተሰሩ ይገኛሉ። ከእነዚህም ስራዎች ውስጥ አንዱ ማዕዶት የኪነ ጥበብ እና መንፈሳዊ ኩነቶች አዘጋጅ የሚያዘጋጀውን ማዕዶት ለኢትዮጵያ የተሰኘውን ኦርቶዶክሳዊ ኪነ ጥበብ መርሃ ግብር ነው። ይህንን መርሃ ግብር ለዚህ ዓላማ በመዋል ጥር 24 ቀን በሚሊኒየም አዳራሽ ከ1000 በላይ ምዕመናን በሚገኙበት መርሃ ግብሩን በማድረግ ምዕመናን ቃለ እግዚአብሔርን እየተማሩ ለህንፃ ቤተክርስቲያን የበኩላቸውን አስተዋጽኦ እንዲያደርጉ ሰፊ ስራዎች ሲሰሩ ይገኛሉ። ባለፉት 3 ወራትም ጥር 24 በሚሊኒየም አዳራሽ ለሚደረገው መርሃ ግብር ከአዲስ አበባ ሀገረ ስብከት፣ ከአዲስ አበባ ከተማ አስተዳደር፣ ከአዲስ አበባ ከተማ አስተዳደር ሰላምና ጸጥታ፣ ከአዲስ አበባ ፖሊስ ኮሚሽን እንዲሁም ከፌዴራል ፖሊስ ኮሚሽን አስፈላጊ የፍቃድ ስራዎች በመስራት ለመርሃ ግብሩ የሚያስፈልገውን የፍቃድ ወረቀቶች ሁሉ ተጠናቋል። በዕለቱም ከ1000 በላይ ምዕመናን በአካል እጅግ በርካታ ምዕመናን በቀጥታ ስርጭት የሚሳተፉ ሲሆን ምዕመናን
እግዚአብሔርን እያመሰገኑ ቃሉንም እየተማሩ ለዚህ ታላቅ ዓላማ አስተዋጽኦ እንዲያበረክቱ ጥሪያችንን እያስተላለፍን በዕለቱም ብፁዓን አበው ሊቃነ ጳጳሳት የሚገኙ ሲሆን የምንወዳቸው እንቁ አገልጋዮች ሊቃውንተ ቤተክርስቲያን፣ መምህራን፣ ዘማሪያን፣ ገጣሚያን፣ የተለያዩ የጥበብ ሰዎች ዝግጅታቸውን ያቀርባሉ። ለዚህ መርሃ ግብር መግቢያ የሚሆኑ ቲኬቶች በቴሌብር በአዲስ አበባ ከተማ በሚገኙ በተመረጡ የአህዱ ባንክ ቅርንጫፎች እንዲሁም በዕለቱም በር ላይ የሚገኙ ሲሆን ምዕመናን ቲኬቱን በመግዛት የደብረ ቀራንዮ መድኃኔዓለምና ቅዱስ ገብርኤል ቤተክርስቲያንን እንዲደግፉ እየጠየቅን ጥር 24 በሚሊኒየም አዳራሽ ለሚደረገው ጉባኤ ምዕመናን ከቀኑ 6 ሰዓት ጀምሮ በመምጣት መሳተፍ የሚችሉ ሲሆን ከሚሊኒየሙ አዳራሽ የሚደረገውን ጉባኤ በተለያዩ ሚዲያዎች በቀጥታ ስርጭት ስለሚተላለፍ መምጣት የማይችሉ በሚዲያዎች መከታተል የሚችሉ መሆኑን ለመግለጽ እንወዳለን። ይህንን ታላቅ ዓላማ ለመደገፍም በደብሩ ስም በተከፈቱት የባንክ አካውንቶች የኢትዮጵያ ንግድ ባንክ 10,028 67 33 73 ህብረት ባንክ 27 19 16 ዳሽን ባንክ 27 19 አባይ ባንክ 27 19 አዋሽ ባንክ 27 19 አህዱ ባንክ 0085 39 55 10 901 አቅማቸው የፈቀደውን በማገዝ ከበረከቱ ይካፈሉ። ወስብሐት ለእግዚአብሔር። ይቆየ። እናመሰግናለን። እንግዲህ የባንክ አካውንቶቹ ቁጥሮች በጣም ቀላል ናቸው። በመድኃኔዓለምና በቅዱስ ገብርኤል ስም ናቸው አብዛኞቹ። መግለጫችንን ከማጠናቀቃችን አስቀድሞ ምናልባት የተለዩ ነገሮች የሚኖሩ ከሆነ እንዲሁም ከጋዜጠኞች ጥያቄ የሚኖሩ ከሆነ እናስተናግዳለን። ከዛ አስቀድሞ ግን የማዕዶት ለኢትዮጵያ መንፈሳዊ ህብረቶች ዋና አዘጋጅ እና የኢቲአርት ሚዲያ ዋና ዳይሬክተር ምን ያህል የሚለውን ነገር ካለ በሱ ደስታለሁ። ዛሬ ጥር 24 ለሚደረገው መርሃ ግብር የተሰጠ አጠቃላይ ጋዜጣዊ መግለጫ ነው። የመርሃ ግብሩንም ይዘት አጠቃላይ ደግሞ ዓላማው ምን እንደሆነም በሰፊው ተገልጿል። ስለዚህ በዚህ ታላቅ መርሃ ግብር ላይ ሁልጊዜ ምዕመናን እንደሚያደርጉት በመታደም ቃሉን እየተማረን እግዚአብሔርን እያመሰገንን ይህንን በአዲስ አበባ የመጀመሪያ የሆነውን በሸዋ ንጉሥ በንጉሥ ኃይለሥላሴ በ1826 ዓ.ም የተሰራውን ታላቁን ደብር ያለውን ታሪክ ለዓለም እያሳየን ደግሞ ደብሩ የሚፈልገውን ትልቁን የልማት ስራ የቅዱስ ገብርኤል ቤተክርስቲያን አብረን እንድናስፈጽም ጥሪያችንን እናስተላልፋለን። መርሃ ግብሩ 6 ሰዓት ይጀምራል። ቲኬቱን የት እናገኛለን ብሎ ለሚጠይቁ በቴሌብር እንዲሁም ደግሞ በተመረጡ የአህዱ ባንክ ቅርንጫፎች ከዚህ በፊት የማዕዶትን ቲኬት በምታገኟቸው ቦታዎች ሁሉ ቲኬቱን ታገኛላችሁ። በተለያየ ምክንያት ያልቻላችሁ ደግሞ በዕለቱ ከ5 ሰዓት ጀምሮ ቲኬቶች ይሸጣሉ። ስለዚህ በዛ ቀን እየመጣችሁ እግዚአብሔርን እያመሰገንን በማግስቱ ደግሞ የነነዌ ጾም የሚገባበት ስለሆነ በአንድነት እግዚአብሔርን እያመሰገንን ጾሙን የሰላም የበረከት እንዲያደርግልን በአንድነት እንጠይቃለን ማለት ነው። የጥር 24 ሰው ይበላል። ስለዚህ እነዚህ ነገሮች መንፈሳዊ እውነቶች እያደረግን ቤተክርስቲያናችን ደግሞ ከኛ ውጪ ማንም የላትምና ቤተክርስቲያናችንን በሚገባው መንገድ ራሳችን የቤተክርስቲያናችን ልጆች የቤተክርስቲያን ቅጥሮች አጥሮች ስለሆነ የሚገባውን ነገር እናደርጋለን ማለት ነው። እንደሚታወቀው ሁልጊዜ ማዕዶት ለኢትዮጵያ ኢቲአርት ሚዲያ የቤተክርስቲያን አገልግሎት ለማሳለጥ ከፊት ቀድመን እንገኛለን። የቀረ ነገር ሊኖር ስለሚችል ወደዚህ በረስና ሊቀ መዘምራን ዲያቆን ይትባረክ ትልስጥራት። አመሰግናለሁ። በቅድሚያ ሁሉን ያዘጋጀ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በእድሜ አንጋፋ ቃል ኪዳኑ ታቦት እጅግ ጸሎት ሰሚ ግዳጅ ፈጻሚ የሆነው አንጋፋው መልዕልተ አድባራት ቀራንዮ መድኃኔዓለምና ቅዱስ ገብርኤል ቤተክርስቲያን እንግዲህ ከማዕዶት ጋር በጋራ በመሆን ያዘጋጀው መንፈሳዊ መርሃ ግብር ላይ እንግዲህ ሁላችሁም ኦርቶዶክሳውያን ልትገኙ መንፈሳዊ ጥሪያችንን እናስተላልፋለን። እንዲሁም ደግሞ በዕለቱ እየተሰሩ ያሉትን ልማቶች በርካታ ቅርሶችና ታሪካዊ ቦታውን እንድታውቁትና እንድትረዱት የምናደርግበት ልዩ መንፈሳዊ መርሃ ግብር ነው። በዚህ መርሃ ግብር ላይ እንግዲህ ትኬቱን በመግዛት በጎነታችሁና አብሮነታችሁ ከቤተ ክርስቲያን ጎን ሆናችሁ አብሮነታችሁን የምታሳዩን ኦርቶዶክሳውያን በሙሉ ከኛ ጋር እንድትሆኑ መልእክታችን እናስተላልፋለን። ትኬቱን በመግዛት በቴሌብር በመግዛት ይልቁንም ደግሞ በዕለቱ በመገኘት
በዓሉን አብረን እንድናሳልፍ መልእክቴን አስተላልፋለሁ። በዚህ ፕሮግራም ላይ በተለይ ደግሞ በአንጋፋው በአዲስ አበባ የመጀመሪያው በሆነው ቤተ መቅደስ በቀራንዮ መድኃኔዓለም በዚህ ፕሮግራም ላይ መገኘት ታሪካዊ መሆኑን እንድታውቁትና ገኝታችሁ በጎነታችሁን ቸርነታችሁን እንጠብቃለን ለማለት እወዳለሁ። አምላካችን እግዚአብሔር ሁሉን እንዲያከናውንልን መልካም ፈቃዱ ይሁንልን። አመሰግናለሁ። ክቡር አባታችን በዚሁ መግለጫ ላይ የተገኛችሁ የመልዕልተ አድባራት ደብረ ቀራንዮ መድኃኔዓለም ቤተክርስቲያን ከዚሁ ከማይዶት መንፈሳዊ ማህበር ጋር በመተባበር ለሚያደርገው በጎ ስራ ሁሉ የበኩላችሁን አስተዋጽኦ እንድታደርጉ በአጠቃላይ ምዕመናንና ምዕመናትን ጥሪ እናደርጋለን። የቆየን ለዚያ ቀን ያድርሰን።